እኔን በማጣቱ ኢየሱስ ከስሯል። በቃ እኔን የመሰለች እንደኔ አይነት ሴት በማጣቱ ኢየሱስ ከሰረ፣ አጣ እና እንደውም ከኔ ህይወት ውስጥ ከኔ አእምሮ ውስጥ ሞቶ ረክሶ ዝቅ ብሎ የወጣው ይሄ የምትሉት ኢየሱስ ነው። እስቲል ይሄን በመናገሬ እንኳን ምንም ነገር ማድረግ አይችልም። ምንም ነው ማድረግ የማይችለው። ለምን የለማ ቢኖር ኖሮ እኮ ጥሩ። ይችን ልጅ እንደሰማችኋት እንዳዳመጣችኋት ብዙ ጊዜ አነበብኩኝ፣ ጻፍኩኝ፣ ተመራመርኩኝ፣ አወቅኩኝ፣ ተራቀቅኩኝ እያለች መጽሐፍቶችን እያገላበጠች እየጻፈች ለሁሉም ሰው መልስ ስትሰጥ ሰዎችን ከኔ በላይ አዋቂ፣ ከኔ በላይ ተርጓሚ፣ ከኔ በላይ ተመራማሪ፣ ከኔ በላይ እያለች ብዙ ጊዜ መልስ ስትሰጥ የምናውቃት ልጅ ነበረች። ዛሬ ደግሞ የእውቀቷ ምንጭ የእውቀቷ መጨረሻ ምን ላይ ሆኖ አገኘት መሰላችሁ? ጌታ ኢየሱስ ክርስቶስን መንቀፍ፣ መሳደብ፣ ማዋረድ። አይቼ አይሆንም ያልኩት ኢየሱስ አያድንም። ስለማያድን እኮ ነው። አይሆንም፣ አይመጣም። በነገራችን ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነቱን የሚጠራጠሩ አሕዛቦች እንኳን ጌታ ኢየሱስ ክርስቶስ ማን ይሉታል ብላችሁ ብትጠየቁ ነቢይ ነው፣ ኢሳ ነው ይሉታል። ድንግል ማርያምን መሪማ፣ ጻድቅ፣ ደግ ሴት ብለው ይጠሯታል። ያው ከዛ የተረፈው ክርስትናው ዓለም የሚስማማበት ጌታ ኢየሱስ ክርስቶስ በቤተልሔም እንደተወለደ፣ በዮርዳኖስ እንደተጠመቀ፣ በገዳመ ቆሮንቶስ እንደጾመ፣ በቀራንዮ እንደተሰቀለ፣ በሦስተኛው ቀን እንደተነሳ፣ በ40ኛው ቀን እንዳረገ፣ በ50ኛው ቀን መንፈስ ቅዱስ እንደላከ፣ ዳግም እንደሚመጣ የሚያምኑ የክርስትና እምነቶች በዓለም ላይ ብዙ ናቸው። እንግዲህ የዚች ልጅ ምርምር ውጤት ምንን አመጣላት ስንል እንደ አርዮስ እንደ ንስጥሮስ ክደትን ይዛ ብቅ ብላለች። ጌታ ኢየሱስ ክርስቶስን መሳደብ ጀምራለች። ጌታ ኢየሱስ ክርስቶስ ማዋረድ ጀምራለች። ጌታ ኢየሱስ ክርስቶስ መንቀፍ ጀምራለች። እኔን በማጣቱ ኢየሱስ ከስሯል። በቃ እኔን የመሰለች እንደኔ አይነት ሴት በማጣቱ ኢየሱስ ከሰረ፣ አጣ እና እንደውም ከኔ ህይወት ውስጥ ከኔ አእምሮ ውስጥ ሞቶ ረክሶ ዝቅ ብሎ የወጣው ይሄ የምትሉት ኢየሱስ ነው። እንግዲህ የማንበብ ውጤቷ ይህን ሰጥቷታል ማለት ነው። አየህ፣ እኔ ግን ምን መሰልኳት? ይችልሽ ዝንብና ንብ አለ። የንብ አቀሳሰብ ምን ላይ ነው ስንል ንቦች የሚቀስሙት መዓዛው በሚጣፍጥ ሽታው በሚማርክ ዛፎች ላይ ርቀት ላይ እየሄዱ እየቀሰሙ በርቀትም በቅርበትም በሚያገኙት አበባ ላይ በሚያገኙት ጥሩ ሽታ መዓዛ ባለው አበባ ላይ እየቀሰሙ ማራቸውን ይሰራሉ። ማራቸውን ለሰው ልጆች ይመግባሉ። ስለዚህ ንብ ታታሪ ነች። የምትቀስምበትን ቦታ ማሯን የምትሰበስብበትን ቦታ ታውቀዋለች። በጥሩ ሽታ መዓዛ ባለው ቦታ ላይ ቀስማ ሰብስባ ማሯን እንደምትሰራ ሁሉ አንዳንድ ተመራማሪ ሰዎችም ሊቃውንት ባሉበት ጥሩ መጻሕፍት ባሉበት ጉባኤ ባለበት ቦታ ሄደው ጠይቀው ተረድተው ምንፍቅናቸውን ከውስጣቸው አጥፍተው ዕውቀትን በውስጣቸው ገንብተው ለሌሎች የሚተርፍ ዕውቀትን ያመነጫሉ። ንብም ማሯን ሰብስባ ከተለያየ ጥሩ መዓዛ ካለው አበባዎች ሰብስባ ራሷ ተመግባ እንግዲህ ብዙዎችን ትመግባለች ማለት ነው። ዝንብ እንደ ንብ ቀሰማ ትወጣለች፣ ልትቀስም ትወጣለች። ግን ንብ የምትቀስምበት ቦታ የት ነው ስንል በቆሸሸ፣ በተበላሸ፣ በሞተ፣ በጠነባ፣ በሸተተ ምንም ሰዎችን ሊያስደስት በማይችለው ቦታ ላይ ተገንታ ትቀስማለች። ግን ቀስማ ራሷን በሽተኛ ሆና ትጠፋለች፣ ትሞታለች። የቀሰመችው ቆሻሻ ለራሷን በሽታ የሚያመጣበት ስለሆነ ለማንም አትተርፍም። ቁስል ባለበት ቦታ ላይ ተገንታ ሰዎችን ታቆስላለች እንጂ ፈውስን፣ ድነትን አትሰጥም።
በቆሻሻ ቦታ ላይ ተገንታ የጠነባ የሸተተ የረከሰ ሌሎች የማይተርፍን ነገር ቀስማ እንደውም ልትበክል ይህ ንጹሐን የሆኑትን ንጹህ የሆነ ምግብ ልትበክል ንጹህ የሆነውን ሁሉ ልትመግብ በሰዎች ላይ በምግብ ላይ መታ ልታርፍ ትችላለች። አይህ ስለዚህ ንብ ሺህ ጊዜ ብትቀስም የምታመጣው ነገር መድኃኒት የሆነ የሚጣፍጥ ሌሎች የሚያስደስት የሚያረካ የሆነ ነገር ቀስማ ትመጣለች። ዝንብ ግን የፈለገው ነገር ብትቀስም ሌሎች የሚተርፍ ሌሎች የሚጣፍጥ ነገር ማዘጋጀት አትችልም። ዝንብ ነች። አሁንም አንቺ በዝንብ የተመሰልሽ እንደ ዝንብ የቀሰምሽው ሁሉ አንቺን ያቆሸሸ ሌላውን የሚያቆሸሽ እንደ ዝንብ በቆሻሻ ቦታ ላይ በቆሸሸ ቦታ ላይ ስትቀስሚ የቆየሽ እንጂ ከሊቃውንት ከአባቶች ከቤተ ክርስቲያን ጥሩ መዓዛና ጥሩ እምነት ጥሩ በጎ ምግባር ወዳላቸው አባቶች ልጅ የቀሰምሽው የተማርሽው ያወቅሽው ያነበብሽው የተረጎምሽው የጻፍሽው አንድም ዕውቀት እንደሌለ ተረዳውሽ። ስለዚህ እኔ በምን መሰልኩሽ? በዝንብ። እንደ ንብ ግን ታታሪ ብትሆኚ የት ዕውቀት የት መቀሰም እንዳለበት እሺ፣ መጻሕፍት እንዴት መረዳት እንዳለብሽ መጻሕፍትን እንዴት መተርጎም እንዳለብሽ ክርስቶስን ኢየሱስን መድኃኔ ዓለም ክርስቶስ በቀራንዮ የተሰቀለውን እንዴት እንደምትረጂው ይገባሽ ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ 5500 ዘመን በጨለማ የነበሩትን የሰው ልጆች ለማዳን በቅዱስ ገብርኤል ብስራት ከድንግል ማርያም ተጸነሰ ስንል አንቺ አይሰማም ያልሽው ክርስቶስ የሰው ልጅ ስለሰማ በእንተ ፍቅረ ሰብእ መጻእከ ውስተ ዓለም ስለ ሰው ልጅ ፍቅር ሲል ወደዛ ዓለም መጣ። ማንን ሰምቶ? አይሰማም ያልሽው ኢየሱስ የሰው ልጆችን እንባ የሰዎችን ልቅሶ የአዳምና የልጆቹን ልቅሶ ሰምቶ ወዴት መጣ? እኛን ለማዳን መጣ። የት ተወለደ? ከድንግል ማርያም ተወለደ። በቤተልሔም ሲወለድ ብዙ ተአምራት ታይተዋል። ይሽ ሬይዎ ኖሎት አይኮትዎ መላእክት፣ እረኞች አዩት፣ ተመለከቱት፣ የሰማይ መላእክት አመሰገኑት። ተአምራቱ ተገለጸ ማለት ነው። በአካለ ሥጋ በማየ ዮርዳኖስ በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በአምሳለ ርግብ በላዩ ላይ ተቀመጠ። የምወደው የማፈቅረው ልጄ ነው ብሎ አብ በደመና መሰከረለት። በገዳመ ቆሮንቶስ በምድረ በዳ ሲጾም ሲጸልይ በዲያብሎስ ተፈተነ። ፈተናውንም እንዴት እንዳሸነፈ የማቴዎስ ወንጌል ምዕራፍ 4 ላይ ገብተሽ ማንበብ ትችያለሽ። አሁን አንቺ ጌታ ኢየሱስ ክርስቶስን ብቻ ሳይሆን መጻሕፍትን ጭምር የከዳሽ ቅድስት ቤተ ክርስቲያንን የከዳሽ ዓለም የሚስማማበትን ሐሳብ እንኳን አንቺ ያልተስማማሽበት፣ ለምሳሌ ስንል ሞዓባውያን ያላመኑ ያልተጠመቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ያምኑበታል። አምላክ ነው ባይሉትም እንኳን ነብይ ነው ይሉታል፣ ኢሳ ይሉታል። ድንግል ማርያምን መሪማ ይሏታል፣ ቅድስት ነች ይሏታል፣ ብፅዕት ነች ይሏታል፣ ያከብሯታል፣ ያገኗታል። ኢየሱስ ክርስቶስን አምላክ ነው ብሎ ባያመልኩትም መወለዱን ግን ያምናሉ፣ ነብይ እንደሆነም ያምናሉ። አንቺ ግን የትኛው ነው እምነትሽ? ከየት ነው? ነብይ ነው ብለሽ ታምኛለሽ? አየሽ፣ የሞተልሽን ክርስቶስ እንዳልሞተልሽ ከተናገርሽ፣ አየሽ፣ በቁሙ የሞተ መቼም ሞቱን አንጠባበቅም። በቁሙ የሞተ ሰው ከመሞቱ በፊት ስለሞተ፣ አንቺ ከመሞትሽ በፊት ስለሞትሽ ምንም ማድረግ አይቻልም ለማለት ነው። ስለዚህ ሁላችሁም ሼር ላይክ አድርጋችሁ አድርሱልኝ። ሌላ መልስም ይሄንን አይተሽ ከመጣሽ ጥሩ መልስ ይኖረናል።
እናመሰግናለን።